ኳስ ይወዳል እሱን ኳስ አልወድም እና በአጋጣሚ ልጅቱ ኳስ ትወዳለች እና እሷ አብራት ሄዳለች ከነሱ ጋር ምሽታ ምናምን ትመጣለች እሷም እስከዛ ቆይታ አይታ ማታ እሱ ቤቷ አድርሷት ነው የሚመጣው ተከታተልኩኝ ልክ እንደዚህ ማታ ምሽተው ከእግር ኳስ ሲወጡ አየኋቸው ከዛ አየኋቸውና በቃ ምን አየሽ አምንሻለሁ ግን ስለምወድሽ እንዳጣሽ አልፈልግም ነው ያለው በጊዜው ማለት ነው ትልቁ ጥርጣሬ ይሄ ነው ምናልባት ይሄን የሚያይም ሰው የሚማርበት ይሄን ነው ብዬ አስባለሁ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል የሴት ከንፈር ሳመ ብዬ ትዳሬን አፈረስኩ ትላለች የዛሬ ተረኛ ባለ ታሪካችን ምንድነው የሆነው ምንድነው የተፈጠረው እንግዲህ በቆይታችን ወደ እናንተ ወደ ተከበራችሁ ተመልካቾች የምናደርስ ነው የሚሆነው በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል እኔ አለምሰገድ ታደሰ ነኝ አብራችሁን ቆዩ ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው ምን አይነት የስሜት ለውጦችን እያስተናገዳችሁ ነው የድብርት የጭንቀት ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው ልብ በሉ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ በቅድመና ድህረ ጋብቻ ከሱስ ከወሲብ ጋር በተያያዙ ችግሮች በግል ጉዳይ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም እኔም ሰዎችን መረዳት አልችልም ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል ከልጆቼ ጋር በተለይ ልግባባ አልቻልኩኝም ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ በ0928 444 222 ላይ ደውሉልን እንኳን ደህና መጣሽ እንኳን ደህና ቆየ ሰላም ነው አይደል አለው እግዚአብሔር ይመስገን አመሰግናለሁ በቅድሚያ ስለመጣሽ አመሰግናለሁ ታሪክሽን የህይወት መንገድሽን እንግዲህ ልታካፊን ስለመጣሽ እኔ በተመልካቾቼ ስም አመሰግናለሁ እንተዋወቅ ማለበል መሰረት በቃ መሰረት ጎሽ እሺ መሰረት አመሰግናለሁ በጣም በድጋሚ እንግዲህ ዛሬ አንቺን ታሪክ እንግዲህ ልታካፊን ነው ወደዚህ የመጣሽው በጣም ብዙ ያሳለፍሻቸው ነገሮች ልትነግሪን ነውና እንደው እንደ መግቢያ እንዲሆን ስላንቺ ብናቅ ለኔም ተመልካቾችን በጣም ደስ ይለኛልና የተወልደሽ አደግሽ ትንሽ ስለ ልጅነት ስለ ቤተሰቦችሽ ብትነግሪን ደስ ይለኛል ኦኬ እኔ ተወልጄ ያደግኩት ባህር ዳር ነው ያው የተማርኩትም እዛው ባህር ዳር ተምሬያለሁ አንደኛ ደረጃና ሁለተኛ ደረጃ እዛው ነው የጨረስኩት በዩኒቨርሲቲ ኮምፒውተር ሳይንስ ግራጁዌት አድርጌያለሁ እንዴት ነበር ልጅነት ወጣትነት ልጅነት እንዴት ነበር አሪፍ ነበር ያው ማንኛውም ሰው እንደሚያድገው ልጆች ሆኜ ነው ያደግኩት ማለት ነው ስንተኛ ልጅ ነበርሽ ለቤተሰብሽ የመጀመሪያ ልጅ ነኝ የመጀመሪያ ልጅ ነሽ ናይስ እንዴት ነው አንዳንዴ የመጀመሪያ ልጅ ላይ ጫናዎች አሉ ይባላል ኃላፊነቶች ምናምን የታናናሾችን የመንከባከብን ጨምሮ እንዴት ያን አልገጠመሽም አዎ አለ ኃላፊነት እንግዲህ በተቻለኝ አቅም ያው ኃላፊነቴን እየተወጣሁ ነው ያለሁት እስካሁን ድረስ ማለት ነው ኦኬ ትምህርትሽን ጨርሰሽ ነበር ያኔ ጨርሻለሁ የዩኒቨርሲቲ ትምህርትሽንም ነው ወይስ ሃይስኩል የዩኒቨርሲቲ ትምህርት ጨርሻለሁ ኦኬ የዩኒቨርሲቲ ትምህርትሽን ጨረስሽ እሺ 10ኛ ክፍል ነው የጨረስኩት ከ10ኛ ክፍል ቀጥታ ባህር ዳር ዩኒቨርሲቲ በኮምፒውተር ሳይንስ የማታ ማለት ነው ጀመርኩኝ ፕሪፕ ተምረሽ ነው ፕሪፓራቶሪ አልተማርኩም
ቀጥታ 10ኛ ክፍል ጨርሼ ያው ውጤቴ ወደ 11ኛ ክፍል ስለማያስገባ እንትን ተፈትኜ መጣልኝ ማለት ነው ሁለተኛ። ከዛ ውጤቴ ለኤክስቴንሽን ለማታ ትምህርት የሚያስገባ ውጤት ነበረ። ተመዝግቤ ገባው ማለት ነው። እስቲ ስለ ፍቅር ህይወትሽ ንገሪኝ። ስለ ፍቅር፣ ስለ ትዳር ህይወት መቼ ነው የተጀመረው? ይሄ የተጀመረው ተማሪ እያለን ዩኒቨርሲቲ ተማሪ ማለት ነው። እሱም እዛው ነበር የሚማረው እና እሱ ነው እንዲሁም ወደዛ እንድገባ ግፊት አድርጎ ያስመዘጋቢ መጀመሪያ ላይ። እዛ በፊት ጓደኛ ነበርን፣ ቤስት ፍሬንድ ነበር ነው። ከዛ ከ2 ዓመት ምንድነው 2 ዓመት የሚሆን ጓደኛ ነበርን፣ ቤስት ፍሬንድ ማለት ነው። ዝም ብሎ እህትና ወንድም? ልክ እንደ እህትና ወንድም። ከዛ ባህር ዳር ዩኒቨርሲቲ እንድመዘገብ አደረገኝ። ከዛ ነው ከተመዘገብኩ በኋላ ከሱ ጋር ያው በየጊዜው መገናኘት አብሮ መዋል ምናምን ሲመጣ ወደ ፍቅር ህይወት የገባ ነው ማለት ነው። ገለበጣችሁት ቤስት ፍሬንድ? በመቀራረብ ምን ነበር ያኔ ምንድነው ያገኘውሽ ለት ባልተቀራረብን በእህትነት የሚል አንድ ዘፈን አለ፣ ነፍሱን ይማር ታምራት። እህትነቱ ቀረና ወደ ሌላ ሆነ? ወደዛ ተቀየረ። ያው እንዴት ነበር? ያው ጥሩ ነበር በጊዜው ማለት ነው። ደስ ይል ነበር። ምን ያህል ጊዜ ቆያችሁ? 2 ዓመት ነው። 2 ዓመት በፍቅረኝነት 2 ዓመት በትዳር ማለት ነው። 2 ዓመት በፍቅረኝነት ከዛ 2 ዓመት በትዳር ቆየን። ታዲያ ምን ተፈጠረ? የህይወትሽ አንዱ ትልቁ አካል ነው እንግዲህ እና ምን ተፈጥሮ መለያየቱ መጣ? ልጅ መጥቶ ነው መለያየት የመጣ? አይ ልጅ አልወለድንም። እሺ። ያው እሱ ወደ ገጠር አካባቢ ነበር የሚሰራው የተመደበው። ከተመርቆ ሲወጣ ወደ ገጠር ከደብረ ታቦር የሆነ ገጠር የሆነ ቦታ ላይ ማለት ነው። እና እዛ እየሰራ እያለ እኔም በአጋጣሚ ጨረስኩኝ ተምሬ ማለት ነው። ተመርቄ ስጨርስ እሱ ወደ እሱ እንዲሄድ ፈለገ፣ ወደ እዛ ማለት ነው። ከዛ እኔም በቃ እሺ ብዬ ሄድኩኝ ወደ እሱ ማለት ነው። ያው ስነግራቸው ዝም ብሎ መሄድ የለም ያው ውል መያዝ አለባችሁ እና የተወሰነ ዝግጅት ተዘጋጅቶ ነው የምትሄጂው ምናምን ብለው አዘጋጅተው በቃ እንትን ብለው ሸኙኝ ማለት ነው። ድረው? ከዛ ሄድኩኝ እኔም ወደሱ። ከዛ ከሄድኩ በኋላ ያው እሱም የሚከፈለው ክፍያ ብዙም ስላልነበር ለምን አላግዘውም በሚል እዛው የሆነ ከደብረ ታቦር ወደ ጋይንት የሚሰራ ኮንስትራክሽን መንገድ ነበረ። እሱን ለምን አላግዘውም ብዬ ሂጄ ቀጥታ ሳናግራቸው ይቻላል መግባት ትችያለሽ በታይም ኪፐርነት አሉኝ። ከዛ እሺ ብዬ ታይም ኪፐር ጀመርኩ እዛ ማለት ነው። እየሰራው እያለ እሱ ደስተኛ አልነበረም። ለምን? እኔ እንጃ በቃ አትስሪ ውጭ አለኝ ማለት ነው። ከዛ ሲለኝ እኔ ደግሞ መስራት እፈልጋለሁ አልኩትኝ። ምክንያቱም ያንተ ደሞዝ በቂ ስላልሆነ ላግዝ እፈልጋለሁ። ምክንያቱም እኔ እናንተ የተሻለ ኑሮ ለመኖር ቢያንስ እኔ መስራት አለብኝ በሚል እሰራለሁ አልኩት። ከዛ እሱ በተደጋጋሚ እንደወጣ ግፊት ቢያደርግ እምቢ ብዬ ያው መስራት ጀመርኩ። በዛ ነው ጭቅጭቅ የተጀመረው። ከዛ በፊት ምንም አይነት ነገር አልነበረም። በጓደኝነትም በፍቅረኝነትም እያለን አንድ ቀን ተጋጭተን አናውቅም። መስራትሽ ከምን አንጻር ነው እሱ አትስሪ ሊል የቻለበት? ምክንያቱም መስራትሽ ቤታችሁን የሚያግዝ ከሆነ መስራትሽ ገቢያችሁን የሚጨምር ከሆነ አይሚን እንደው ሌሎች ሰዎችም እንዲማሩበት ስለምፈልግ ነው። መስራትሽ ለጥሩ ለመልካም ከሆነ ምናልባት ሌሎች ያልተመቹት ነገሮች እዛ ቦታ ላይ እንግዲህ ምናልባት ስራውም ላይ በርካታ ወንዶች መኖራቸው ኦር እንደዚህ አይነት ነገሮች ከጥርጣሬ አንጻር ነው ወይንስ ከምን አንጻር ነው? አትስሪ ሲል አንድ ሰው የሆነ እንትን ያስፈልጋል አይደለ? እኔ አሁን አንቺ አትስሪ ስራ ሁሉንም ወጪ እኔ እሸፍናለሁ የምትፈልጊውን አይነት ኑሮ የሚሉ ሰዎች አሉ። ተገቢ ነው ተገቢ አይደለም የሚለው ሌላ ጉዳይ ቢሆንም ማለት ነው። ምክንያቱም ስራ መስራት ማለት ለአንዲት ሴት ኖት ኦንሊ ገንዘብ ማግኛ ብቻ አይደለም አይደል? ሪፍሬሽ የምታደርግበት በብዙ ዘርፈ ብዙ ጥቅም አለው ከማገዝም ባለፈ ማለት ነው። እና እሱ ያንን ነገር አይሆንም ያለበት ምክንያት ከምን አንጻር ነው ነው የኔ ጥያቄ። እሱን አይሆንም ያለበት ምክንያት ማለት ነው እዛ ብዙም ጊዜ ያው ታይም ኪፐር ስለነበርኩ
እንትን ሳይት ላይ ምናምን እየሄድኩኝ ፎርማኖችን እንደዚህ ኤክስካቫተር ምናምን ሎደር ሹፌሮችን እየዞርኩኝ መግባትና መውጣታቸውን ቼክ አደርጋለሁ ማለት ነው። ሰራተኞችም እንደዚህ የቀን ሰራተኞችና ብዛት ልክ አሁን አንተ እንዳልከው ወንዶች ናቸው የሚበዙት። እሺ እና በቃ አይቻልም አልፈልግም ውጭ አለኝ። ከዛ አንድ ቀን በአጋጣሚ እኔ እንደምን ማሳምኘው ያው ማታ ላይ ጠዋት ላይ ሄዳለሁ። ለካሱ እየመጣ ቼክ ያደርገኛል ይከታተለኛል ማለት ነው። እሺ ከዛ ያው ተደብቆ ሲከታተል አንድ ቀን ከፎርማኑ ጋር እዛው ስለ ስራ እያወራን ሳይት ላይ ቆመን እያለ መጣሱ። ከዛ መጣና ነይ እንጂ አለኝ። እኔ ደግሞ አልሄድም። ለምንድን ነው የምሄደው? ስራ ላይ ነኝ፣ ስራ ስጨርስ እመጣለሁ ስለው አይቻልም አሁን መሄድ አለብሽ አለኝ። እንዴ ስራ ላይ አይደለሁ እንዴት ነው የሚሄደው ምናምን ስለው ትሄጃለሽ አትሄጂም አለኝ። አልሄድም አልኩትኝ። አሁን አልሄድም ስራ ስጨርስ እመጣለሁ እየጮኸ መናገር ጀመረ ማለት ነው። ከዛም ቀስ በል ሰው እንዳይሰማ ምናምን ስለው ለካ ፎርማኑ ያው ቁሙ እየተጨቃጨቅን እያለ ይሰማዋል። ከዛ ትሄጃለሽ አትሄጂም በማለት በጥፊ ይመታኛል እኔ ማለት ነው። ከዛ ፎርማኑ ሩጦ መጥቶ እንዴት ሴት ልጅ ትማታለህ ይልና ከሱ ጋር ይገጥማሉ። ያው ተደባደቡ የተወሰነ። እሱን ገላግለው ላኩት ወደዛ። እኔም እዛው ቆየሁኝ። ከዛ ስረጋጋ በቃ እኔም አስፈቅጄ መሄድ አለብኝ ብዬ ወደ ቤት ሄድኩኝ። ከዛ ከቤት ሂጄ ሳናግረው በቃ ስራ በፍጹም እንድትሰሪ አልፈልግም፣ እኔ እዛ ማንም ጋር እንትን ስትይ ማየት አልፈልግም ምናምን ነገር አለኝ። የተለየ ነገር ነበር ያየው ነገር? ኧረ ቁመን ዝም ብለን ስናወራ ማለት ነው ስለ ስራ እንደዚህ ቼክ አድርጌ ቁመን እያወራን የነበረ ማለት ነው። ከዛ ከማንም ጋር እንትን ስትይ ማየት አልፈልግም፣ ስራ የሚባል እንድትሰሪ አልፈልግም፣ በቃ እዚህ ቤት ተቀመጭ አለኝ። እኔ ደግሞ አልፈልግም በሚል ያው ግጭት መጣ በዚህ ምክንያት። ከዛ ያው ሁለታችንም በየጊዜው መጣላት ጀመርን። ካልሆነ ወደ ቤተሰቦች ላከኝ ምናምን መሄድ እፈልጋለሁ ምን አይነት አልኩት። እሱም ማለት ነው ሲያየው በቃ እንትን ማለት አልፈለገም እንድመለስ ወደዚህ ማለት ነው። ስሪ ያለኝና የተወሰነ ጊዜ ያው በስምምነት ጀመርኩኝ። ከዛ አንድ ቀን ልክ እንደዚሁ ተጣላንና መታኝ እኔን ማለት ነው። በቃ ቆሚው በአለም በየጊዜው ለምን በዚህ ነገር እንነጋገራለን አንዴ ጨርሰናል በማለት መቶኝ አይኔ በአጋጣሚ አበጠ ማለት ነው። አብጦ ስራ ሲሄድ ስራ አስኪያጁ በቃ በጣም ተናደደና ዛሬውኑ ለቀሽ ነው ያለኝ። ማለት ካምፕ ውስጥ አላቸው የነሱ ካምፕ መኖሪያ ያላቸው ማለት ነው የሰራተኞች መኖሪያ እና ለምን ይማታል? መጣላታችን ካሁን በፊት ሰምቶ ነበር እሱ እንደዚህ ሳይት ላይ መጥቷታል ብለው ነግረውታል። እና እንዴት ሁለተኛ ደግሞ ይማታል በሚል ነይ ያለኝ። በቃ ካምፕ ውስጥ ግቢ እንደዚህ የሚያረግ ከሆነ ካምፕ ውስጥ ግቢ ያለኝ። እሺ ብዬ ለጓደኞቹ ነገርኳቸው ልብሴን ምናምን እንዲሰጠኝ ማለት ነው። በቃ የዛኔ በቃ እሱ ስራ አስኪያጁ አትሄጂም ምናምን ሲለኝ ልብሴን ይዤ ክፍል ምናምን ተዘጋጅቶልኝ ልብሴን ይዤ ልምጣና በቃ ገባለሁ ምናምን ብዬ ነገርኳቸው ልብሴን እንዲያሰጡኝ ማለት ነው። እሱ ቤት ዘግቶ ሄዷል። የቤቴን ባህሪ ማቀው እኔ ነኝ አለች አሉ ይባላል። እኔ ለምድሬን ነገር ይሄን ሐሳብ ያነሳሁት ላይክ አንቺን አትስሪ ሲልሽ ነግሮሻል፣ ሪዝኑን ነግሮሻል፣ ግልጽ የሆነ ነገር አስቀምጦልሻል። በቃ እዛ ጋር ወንዶች ብዙ ስላሉ አንቺ እንደዛ የነሱ ሆነሽ ማየት አልፈልግም ነው አይደለ? ጥቅል ሐሳቡ። አዎ ይሄን ሐሳብ እንዲያምኑ ወይም አንቺን ትረስት እንዲያደርግሽ ምን አደረግሽ? አሁን አንዳንድ ሴቶች ምን ያደርጋሉ? ባላቸው ትረስት እንዲያደርጋቸው ያደርጋሉ። ቢውልድ አድርገዋል መጀመሪያም እምነት በመሃላቸው ስላለ ምንም ውስጥ ብትገባ አለቀ ስራን ሰርታ እንደምትመጣ የሚያስቡ ሰዎች አሉና አንቺ ምን አደረግሽ? ገባሻ? የሱን ስሜት ለመረዳት እኔም ያው በተደጋጋሚ እንዲያምነኝ ነግሬዋለሁ። እኔ የምሰራው ለሁለታችን ለውጥ እንደሆነ በተደጋጋሚ ነግሬዋለሁ። እና ለምንድን ነው አታምነኝም ወይ እኔን ብዬ ስጠይቀው
አምንሻለሁ ግን ስለምወድሽ እንዳጣሽ አልፈልግም ነው ያለው በጊዜው ማለት ነው። እንዳጣሽ ስለማልፈልግ ነው አትስሪ የምልሽ ነው ያለኝ ማለት ነው። ከዛ በቃ በዛው ቀረሽ? አይ አልቀረውም። ወደ ሊሄድ ስል በቃ እሱ አሳመኑት ማለት ልብሴን እንዲያሰጠኝ ጠይቄ ለጓደኛው ልትገባ ነው ካምፕ ሲሉት ያው ሌሎችን ሰዎች እንደ ሽማግሌ አምጥቶ በቃ ከኔ ጋር ሆና ትስራ አትግባ ወደ ካምፕ፣ እዛ ከገባች ያው ከነጨራሹ አንገናኝም ላገኛት አልችልም በሚል ማለት ነው። ገባ ከዛ እሺ ብዬ ያው ተመለስኩ ወደሱ ማለት ነው። ያንን ወደ ካምፕ መግባትን ትቼ ከሱ ጋር ያው የተወሰነ ጊዜ የኖርን እያለ በአጋጣሚ እሱም የሆነ ጸባዩ መቃየር ጀመረ እና አዲስ ተመራቂ ልጆች መጥተው ነበር እዛው ተመድበው የሚሰሩ ማለት ነው። ሴቶች ናቸው። ከዛ ከነሱ ጋር በጣም መግባባት ጀመረ። እሱ እናንተ ጋር አይሰራም አይደል? እሱ አስተማሪ ነው፣ አይሰራም። እሱ ለብቻው እኔ ኮንስትራክሽን ነሽ ያለሽ፣ እሱ ደግሞ ሌላ ነው ፊልዱ። አስተማሪ ስለነበር ከነሱ ጋር አዲስ ተመራቂ ናቸው። ከነሱ ጋር መዋል ጀመሩ። ያው ልጆችም ከሌሎች አስተማሪዎች በጣም ትልልቅ ስለነበሩ እሱ ገና ልጅ ስለነበር እነዚህም አዲስ ተመራቂዎች ያው ሲመጡ ከሱ ጋር ያው አገሩንም እንዲያሳያቸው ያለውን ነገር እንትን ለማለት ከሱ ጋር መቀራረብ ጀመሩ። ከዛ በአጋጣሚ ከአንዷ ጋር በጣም ስለተቀራረቡ ያው ከኔ ጋር አምጥቶ አስተዋወቀኝ። ቤትም ልክ እንደ ጓደኛ ሆን ከልጅቱ ጋር ቤትም ትመጣለች፣ እኔም ከሱ አይዳለው። አብረው ከሱ ጋርም እንደዚህ አብረው ይውላሉ። ኳስ ይወዳል እሱ፣ እኔ ኳስ አልወድም። ብዙ ወንዶች እንወዳለን ኳስ። እና እሱ ብዙን ጊዜ ኳስ ማየት ይሄዳል። ማታ ያው ገጠር ስለሆነ ማታ ላይ ነው እንትን ይላል ይሄዳል። እና በአጋጣሚ ልጅቱ ኳስ ትወዳለች እና እሷ አብራት ትሄዳለች ከነሱ ጋር ምሽታ ምናምን ትመጣለች። ያው ሌሊት ምናምን ይሆናል አንዳንዴ ኳሱ 6 ሰዓትም እስከዛ ምናምን ይሆናል። እሷም እስከዛ ቆይታ አይታ ማታ እሱ ቤቷ አድርሷት ነው የሚመጣው። ከዛ እንደዚህ ያሉ ያው በደንብ መቀራረብ ጀመሩ ማለት ነው። እሺ ከዛ አንድ ቀን የሆነ ሰው መጥቶ ያው ሁለቶች አየናቸው አሉኝ ማለት። ከዛ አያረግም ነው የምለው እኔ ማለት አያረግም ማለት ምን ሲያረጉ አየናቸው አሉ? ሲሳሳሙ አየናቸው አሉኝ። ከዛ በፍጹም አያረግም እሱ እንደዚህ አያረግም፣ ልጅቱ ደግሞ ጓደኛዬ ነች እኔ እና ከሷ ጋር እንዴት እንደዚህ ሊያረግ ይችላል በማለት በፍጹም አያረግም አልኳቸው። ሌላ ሰው እንደገና በሌላ ቀን ደግሞ ነገረኝ ማለት ነው። ከዛ እኔ ራሴ ቼክ ማድረግ አለብኝ ካላየው አላምንም ብዬ እስከዛ ለሱ ምንም ነገር አልነገርኩትም። እንደዚህ ያሉኝ እንደዚህ ሰማሁ አላልኩትም፣ ዝም አልኩትኝ። ተከታተልኩኝ። ልክ እንደዚህ ማታ ምሽተው ከእግር ኳስ ሲወጡ አየኋቸው። ከዛ አየኋቸውና በቃ ምን አየሽ? ሲሳሳሙ የምርሽን ነው? ያው ሸኝቷ ማለት ቻው ነው። መሳሳም አይነት አለው። ለምሳሌ ቤስት ፍሬንድ ናት ብለሽኛል። ከአንቺም ጋር ትቀራረባለች አይደለ? አንቺም ቤቷ ትሄጃለሽ፣ እሷም ቤትሽ ትመጣለች። ቻው ሲባባል በቃ ቻው የኔ ቆንጆ ቻው ምናምን ተባብለው ጉንጭ አይደለም ሳሞ ከንፈሯን ተሳስመዋል የሆነት ማለት ነው። ከዛ ልክ ቀድሜው እኔ ስለ እንትን ስላልኩ መንገር ልክ እንደወጡ ነው እንደዛ የተሳሳሙት። ቤቷ አድርሷት እስኪመጣ እኔ ልብሴን መጀመሪያ ማስተካክየው ነበር በሻንጣ ያርጌ ማለት ነው። ለምን መጀመሪያ ሊሄድ ማለት ነግረውኛል፣ ግን እስካጣራ እስካውቅ ድረስ ነበር ስጠብቄ ነበረው። በቃ አይቼ ነው ከዛ በኋላ እንዲቆርጥልኝ እኔ በጊዜው በጣም ወደው ነበርና በቃ እንዲቆርጥልኝ መሄድ የምፈልገው ብዬ ካላረጋገጥኩ ዝም ብያው እናንተ ባላችሁኝ አልሄድም ብዬ አስተካክዬ ነበር። እነማን ናቸው ግን መጀመሪያ ይሄን መረጃ የሰጡሽ? እዛው የሰፈር ልጆች አሉ የሚያውቁን፣ እኔንም እሷንም ማለት ነው። እኛ ተከራይተንበት ከምንኖርበት ሰፈር ያሉ ልጆች አሉ። እሺ ባይንሽ አየሽ እነሱ ሲሳሳሙ? አያች። በምን ርቀት ነበር? እኔ ያው ተደብቄ እንዳያዩኝ ተደብቄ ነው። ጋቢ ምናምን ለብሻለሁ፣ ለብሼ ሽፍንፍን ብዬ ተደብቄ ነው በርቀት ሳያቸው የነበሩ። ከዛ በቃ ቤት ሄድኩኝ፣ ልብሴን አስተካክዬ በሩ ምንም ሳት እንዳየሻቸውም ሳያውቁ
አላወቁም፣ አልተናገርኳቸውም። በቃ ለምን አልተናገርሽ? ባልሽ አይደል? እኔ ቤት ሲመጣ መነጋገር ነው የፈለኩት ከሱ ጋር ማለት ነው። ወዲያው ሂጄ እንደዚህ ማለት አልፈለኩም። አይቻለሁ፣ ተናድጃለሁ፣ ግን እሱ ምንም ማለት አልፈለኩም። ሄደ፣ እሷን አድርሷት መጣ። ቤት ሲመጣ ሻንጤ በሩ ጋር አስቀምጫለሁ እና ልክ ሲገባ ምንድን ነው አለኝ። ነገ ጠዋት ይሄዳለሁ አልኩት። ለምን አለኝ። ምን ስታረግ ነው ያየው ስለው ማን ነገረሽ አለኝ። ማን ነገረሽ ሲለኝ ራሴ አሁን አይቻለሁ አሁን አልኩት። ከዛ በቃ በጠዋት ተነስቼ ልብሴን ይዤ እሱ ምንም አላለም። በቃ ጥፋቱን አውቋል፣ ዝም አለ። እንደዚህ ነው ምናምን ብሎ አልተናገረኝም። ጠዋት ለወጣ ሻንጤን ይዤ ሲሄድ ሻንጤን ይዞ መናኸሪያ ድረስ ሸኘኝ ማለት ነው። እንዴ ስለ ሰላማዊ መለየት ነው የተከሰተው ማለት? ምንም ጠብ ምናምን አልፈጠርንም። እኔም በቃ እንትን አላልኩም፣ መጣላት አልፈለኩም በጊዜው ማለት ነው። መጣላት ተገቢም አይደለም አክቹአሊ። ምክንያቱም አንዴ አድርጎታል፣ አይቼዋለሁ። ምን ከዚህ በኋላ እኔ ልመልሰው አልፈልግም። ከሱ ጋር ተጣልቼ ከሱ ጋር መሆን አልፈልግም። ምክንያቱም ያደረገው ነገር ጥሩ ስላልነበር ማለት ነው። ስለዚህ በሰላማዊ መንገድ መለያየት ነው የፈለኩት። በቃ ከኔ ያጣው ነገር። እሷንስ ግን ከሷ በኋላ ወራሻት? አላገኘኋትም። እዛ በኋላ በቃ አላገኘሻትም? አላገኘኋትም እሷንም ማለት ነው። ምክንያቱም ከኔ ያጣው ነገር ስላለ ነው ወደ እሷ የሄደው በማለት ምንም አልተናገርኩትም። ቀጥታ ሄድኩኝ እኔ ማለት ነው። ምን አጉድዬበት ነው እንደው ግን ሄደው? ከኔ ያጣው ምንድን ነው ብለሽ ታስባለሽ? ያው እኔ በስራው በምክንያት መሰለኝ። ያው እሷም እንደዛ ከዛ እየሄደች እያረገች ነው። ለምን እኔ ምንም ነገር ያረኩት ነገር የለም። ግን ምናልባት እንደዛ አስቦ ሊሆን ይችላል። ትልቁ ጥርጣሬ ይሄ ነው። ምናልባት ይሄን የሚያይም ሰው የሚማርበት ይሄን ነው ብዬ አስባለሁ። ምክንያቱም ያላጣራነው ነገር ግምትን። አንድ ታሪክ አስታውሳለሁ በቅርብ እዚሁ እዮሃ ላይ ያቀረብነው አንድ ታሪክ ነበረ። ጥርጣሬ፣ አንተም እንደዚህ ታደርጋለህ አይነት ነገር ግምት፣ እሷም ሚስትም ግምት፣ ባልም ግምት ውስጥ ሆነው ያደረጉት ነገር ነበርና አሁን ግምት ነው የሱ ማለት ተጨባጭ ነገር የለውም፣ ግን ስጋት ነበረው። ስጋቱን በግልጽ አስቀምጦልሻል። ምክንያቱም እኔ በጣም ስለምወድሽ በቀዛ ያሳስቱሻል፣ የሌላ ሰው ትሆኛለሽ፣ የሌላ ሰው ትሆኚ ደግሞ ማየት አልፈልግም ነው ያለሽ። ይሄ የሱ ግልጽ የሆነ ስጋት ነው። ከዛ በኋላ ግን አሁን አንቺ ደግሞ እንዳልሽ ምናልባት እሱ ወደዛ የሄደበት ምክንያት ኦኬ በቃ እሷ እምቢ ብላለች፣ ይሄን ነገር ነግሬያት አትስሪ ብያታለሁ፣ እዚህ ቦታ አትሂጂ ብያታለሁ፣ እምቢ ብላለች። ስለዚህ እዛ ሄደችው የሆነ ነገር ፈልጋ ነው፣ የሆነ ነገር ልታደርግ ትችላለች። ስለዚህ እኔም ቀድሜ ኦር በቃ ከእሷ ጋር እንደዚህ አይነት ነገር ባደርግ ያኛውን ያካክስልኛል ነው ስሜቱ ነው የምትይው አንቺ? እንደዛ ብዬ ነው ያሰብኩት ማለት ነው በጊዜ እሷን እንደው ማለት እንዴት አስቻለሽ? አትሊስት እንደ ጓደኛ ቀርባኛለች ብለሽኛልና አሚን እንዴት ይሄን ነገር አደረግሽ፣ ለምን ይሄን ነገር አደረግሽ ብሎ ለመጠየቅ ወይም ደግሞ እሱን እንዴት እቺን ጓደኛዬን ወይም ጓደኛ ብለ ያስተዋወከኝን ከኔ ምን አተ ነው እኔ እዛ ጋር ያደረግኩት ያረጋገጥከው ነገር አለ ወይ ብሎ መጠየቁንም ሳትፈልጉ እንደው ምን ማለት የሚዋደድ ሰው ቀላል ነው ወይ እንደዚህ ለመለያየት ነው የኔ ጥያቄ። እውነት ነው ይከብዳል። ያው በፊት እንጋጭ ነበር። ሰው ብዙ ነገር ይችላል በትዳር ውስጥ ግን ይሄን ካየ በኋላ ግን እኔ ቆረጠልኝ። ምክንያቱም እሱ እንደዚህ ያደርጋል ብዬ ስለማላስብ በቃ ለካ ይሄ እሱ እንደዚህ ያለ ሰው ነው እንዴ ምናምን ብዬ በቃ ምንም ነገር ማለት መናገርም አልፈለኩም። ቀጥታ ሄድኩኝ ወደ ቤተሰቦች ቤት። ወደ ቤተሰብ ነው ሄድሽው? ስራውንም ተውኩት በቃ ያንን ካየ በኋላ ስራም እንዴት ነው እዛ ሀገር ተቀምጬ የምሰራው? ካምፑም ቀረ። ወደ ቤተሰብ ቤት ሄድኩኝ። እንዴት ነበር? ከባድ ይመስለኛል እንግዲህ ወደ ቤተሰብ፣ ምክንያቱም 2 ዓመት ነው የኖርሽው። እንግዲህ ትዳር ይዛለሽ፣ ልጃችን ሎግ ማድረግ ትደርሳለሽ ብለው ነው የሚያስቡት። ያን አቋርጦ መምጣት ላንቺ ቀላል ቢሆንም ለነሱ እንዴት ተቀበሉሽ ቤተሰብ? አልተናገርኩም፣ እንደሄድኩ አልነገርኳቸውም። እሱስ ምናምን ሲሉኝ እሱ በአጋጣሚ የሆነ ርቁ ቦታ ተመድቦ ወደዛ ሂዷል። እኔ ደግሞ ወደዛ መሄድ አልችልም። ስለዚህ ከዚህ መጥቼ ስራ ልፈልግ ነው እንጂ ያልኳቸው፣ ተለያይተናል አላልኳቸውም። ከዛ ያው የተወሰነ ጊዜ ቆየው። እሱም ያው ሲደውል ምናምን አያዩምና አንድ ቀን አባቴ ጠየቀኝ።
ማለት እንዴት ነው ተጣልታችኋል ነው ምንድነው አይዲ ደውልልሻል ምናምን አለኝ። አዎ ይደውልልኛል ብዬ ከዛ በኋላ የውሸት ዝም ብዬ ማውራት ስልክ እያስኩኝ ወጥቼ በቃ እንዴና ምናምን ማለት ጀመርኩኝ ማለት ነው። ከሱ ጋር እንደም የውሸቴም ማለት ነው። መናገር በጊዜው አልፈለኩም፣ ማንም እንዲያውቅ እንዲሰማ አልፈለኩም። እና ተደብቄ ምናምን ማውራት ጀመርኩኝ። ቤት መውጣት ስራ ፍለጋ ምናምን የሚባል ነገር አቆምኩኝ። በቃ ቤት ተኝቼ ነው የምውለው። ተደብቄ ብዙን ጊዜ ሳለቅስ ያዩኛል። ከዛ እነሱ ያው እንዳያዩኝ በጣም እንትን እያልኩ እየተጠነቀቅኩ ነው፣ ግን እንደዛው ነው ያዩኛል ማለት ነው። ከዛ በአጋጣሚ አንዴ የሆነ ልጅ የእህቴ ባል የሆነ ሱቅ ነበረው ማለት ነው። እና ከሱቁ የሚያውቀው ልጅ ይመጣና አንተ የት ነው ያለኸው? ጠፍተሃል እኮ አይቼ አላቅም፣ የት እየሰራ ነው ምናምን ሲለው እንደዚህ ወደ ደብረ ታቦር አካባቢ እየሰራው ነው ምናምን አለው። እንዴ አይገርም፣ የእህቴ የባለቤቴ እህት እኮ የእሷን ባለቤቷ እዛ ነው የሚሰራው አለ። እንዴ ማን ነው ምናምን ብሎ ሲጠይቅ እንደዚህ ነው ብሎ ተናገረ። ከዛ አይገርምም አለው ልጁ ያኛው ማለት ነው። ሁለቶች እኮ እሷን ትቶ ሌላ ልጅ አግብቶ መኖር ጀምሯል ምናምን ነገረው ለሱ ማለት ነው። በገጠመኝ በአጋጣሚ ነገረው። እኔ እስከ ከ6 ወር በላይ አልተናገርኩም፣ ዝም ብያቸዋለሁ ማለት ነው። ይመጣል ከነገ ዛሬ ይመጣል ምናምን እያልኩ ነው እንትን ስላቸው ነበር። ከዛ ነገረውና እሱ ቀጥታ መጥቶ ተናገረ ለቤተሰብ፣ ለአባቴም ለእናቴም እኔ በሌለውበት ማለት ነው። ከዛ አባቴም በጣም ተናደደ። ማለት ከሱ ይሄን ነገር አንጠብቅም፣ በጣም ይወዱት ነበር ደግሞ ማለት ከሱ ይሄ ነገር አልጠበቅንም። ያው ማግብቶ እየኖረ ነው እንዴ የኔ ልጅ እዚህ ትሰቃያለች፣ ህመሟን ደብቃለኝ ምንድነው? በቃ በጣም ተናዶ ለምን አልነገርሽኝም አለ። ያው ከእናቴ ከሌሎች ልክ እንደ ጓደኛ አባቴ ጋር ነበር የምቀራረብና ቢያንስ እንኳን ለምን ለኔ አልነገርሽኝም? ለምን እንዴት እኔን ትደብቂኛለሽ ምናምን ሲለኝ በቃ ስለፈራኋችሁ ነው። ደግሞ ይሄ ነገር በቃ ጥሩ አይደለም፣ መለያየት ጥሩ ነገር አይደለም እና እንዴት ነው የምነግራችሁ እንደዚህ ሆነናል ብዬ ስለው በቃ ይዞሻለኝ እሱ እኔ በቃ አባትሽ እያለው ምንም ነገር አትሆኝም ብሎ ነው ኮምፒውተር ቤቱን የከፈተልኝ ማለት ነው። አንዲት እህት ያለችኝን እኔ መቼም ስለማረሰው ነው። እኔ አሌክስ በጣም በትንሽ ነገር ነው ትዳሬን የፈታሁት፣ ስሜታዊ ሆኜ መቻል በምችለው ነገር ይሄ በቃ ምን ይመጣል አይነት ነገር ብዬና አሁን ላይ በጣም ይቆጨኛል። ምክንያቱም በቃ ማለት ይሄ የምከበርበት ትዳር ብዙ ነገር ነው ውስጡ ያለው አይደል፣ ብዙ ነገር ነውና ያን ማድረግ የምችልበትን እድሌን ያሳለፍኩትኝ እና ሴት ልጅ መታገስ እንዳለባት አስባለሁኝ። ወንድም ልጅ እንደዛው አንዳንዴ ትንሽዬ ምክንያት ትልቁን ነገር ሊያሳጣን ስለሚችል ማለት ነው። እኔ ማንኛውም የትዳር አጋር፣ ማንኛውም ሚስት መከበር አለባት። ማንኛውም ሚስት ስሜቷ መጠበቅ አለባት። ማንኛውም ሚስት ሐሳቧ፣ ሁሉ ነገሯ ትዳሩ ላይ ቤቱ ላይ መከበር አለበት። ማንኛውም ባልም እንደዛው። ሚስት ብቻ ልጅ መከበር ያለባት አይደል? ባልም መከበር አለበት። በዚህ መሃል ትዳራችንን ሊያፈርስ የሚችል የሆነ ክፍተት ሲመጣ መሸነፍ ካለብን ተሸንፎ ማሸነፍ የሚባል ነገር አለ። ትዳራችንን ለማቆም ማለት ነው አይደለ? በቃ እኮ ከግራ ከቀኝ ይመጣል እኮ ችግር አይደለ? በቃ አሁን አንቺ እዛ አሁን ለምሳሌ ስራ ቦታ ቆንጆ ነሽ፣ የሆነ ነገር ብዙ አለ፣ ተጽዕኖ እኮ ይፈጠርብሻል። መች ሰው አይደለሽ? እሱም እንደዛ አይነት ነገሮች ሲፈጠሩ ቁጭ ብሎ አይ በቃ ይሄ ነገር ለትዳራችን አደጋ ነው፣ ስለዚህ የተሻለ ነገር ምንድን ነው ብሎ መምከር እንዳለም እንደው ማሰብ ብዬ ለጠቅላላ ለሌሎች ሰዎችም ነው ሐሳቤ። የሆነ ነገር ሲመጣ ኮሽ ሲል የሆነ ነገር ኮሽ ባለ ቁጥር ትዳርን ብትን አድርጎ መሄድ ሳይሆን ምንድን ነው የተፈጠረው ነገር ማብላላት ያስፈልጋል። አንፈታውም ወይ? የማይፈታ ችግር ነው ወይ? ትዳር እኮ ይፈታል። ትዳር በብዙ መልኩ ሊፈታ ይችላል፣ በአሳማኝ ምክንያቶች ማለት ነው። እኔ ትዳርን ከመፍታት ችግርን መፍታት የተሻለ አማራጭ ነው ብዬ አስባለሁ። በግሌ ነው የማስበው። ግን
ለትዳር መፍታት አሳማኝ የሆኑ ምክንያቶች ይኖራሉ በህይወታችን ላይ። ያንን ነው ማመን ያለብን። የእኔ ምክንያት አሳማኝ ነው ወይ? በቃ ትዳሬን ለማጣቴ፣ ቤቴን ለማፍረሴ፣ ልጆቼን ለመበተኔ ምክንያቱ በቂ ነው ወይ የሚለውን መፈተሽ እግረ መንገዳችንን ልብ እንድንል ስለፈለግኩ ነው። ግን ቴንክ ዩ ፎር ዩር በቃ በጣም ላለፈው ስቶሪ። እሺ አሁን ግን ደህና ነሽ? አዎ እግዚአብሔር ይመስገን ደህና ነኝ። አሁን ደህና ነሽ? አዎ ደህና ነኝ። ናይስ። ከዛ በኋላ እንግዲህ ኦልሞስት ወደ 10 ምናምን ዓመት አልፏል አይደል? የትዳርሽ ከፈረሰ 15 ያው ልጅ በ22 ዓመቴ ነው ከሱ ጋር የሁሉ ነገር የሆነው ማለት ነው። ያው ልጅነትም ስለነበረ ነው በጊዜው ብዙም ስለዚህ ስለናውቀው ነገር ስላልነበረ ነው ልንለያይ የቻልነው። አሁን ላይ ቢሆን ታስተካክዩ ነበር? አሁን ላይ ቢሆን ማስተካከል ይችል ነበር ማለት ነው። በዛኔ ግን ያው ልጅነት ስለነበር። ታዲያ ከዛ በኋላስ እንደው ወደ ሌላ የትዳር ህይወት መግባት ሌላ ቤተሰብ መመስረት አልፈለግሽም? አልፈለግም። ለምን? ከዛ በኋላ በጣም ከባድ ነው። በቃ ማለት በዛኔ የተፈጠረብኝ ችግር ሌላውም ሰው እንደዛ ሊሆን ይችላል። ወንዶች ሁሉ እንደገና መለያየትን ሳስብ ደግሞ በጣም ከመለያየት ብቻን መሆን ይሻላል የሚል ነገር ላይ እና ያው አልጀመርኩም። እዛ በኋላ ከሱ ጋር ከተለያየ በኋላ እሱ ያው ከሷ ጋር ከተጋባ በኋላ እሷን ፈቶ እንደገና ሌላ ሴት አግብቶ ነው የወለደው ማለት ነው። ስለሱ መረጃ በየጊዜው ይደርስሻል? አይ ወደዛ ሲሄድ እኔ ነገሩኝ ቤተሰቦች ማለት ነው። እኔ ቀጥታ ከዛ ስራ ጀመርኩኝ። ስራ እንደጀመርኩ አረብ ሀገር ነው የመጣሁት። አላቅም ስለሱ ማለት ነው። ከዛ በኋላ ቤተሰቦች ነው የነገሩኝ? ቤተሰቦቼ ሰው ነግሯቸው ነገሩኝ። እንደዚህ ማለት ነው ማለት እንደው ተመልሰን አንድ ቀን እንገናኛለን የሚል ሐሳብ አለሽ እንዴ? ኧረ በፍጹም በፍጹም። ኦኬ እሺ። ባህር ዳር ላይ ጀመርሽ ስራ። አባትሽ ያው ከዚህም ሀዘን መውጣት አለብሽ፣ ከዚህ ድብርት ጭንቀት መውጣት አለባት ልጄ ብሎ ጀመርሽ። ከዛ እሱን ትተሽ ነው ወደ ድጋሚ ተመልሰሽ ወደ ዱባይ መሄድ አለብኝ ብዬ ሄድኩት ማለት ነው። ከዛ ዱባይ ሄጄ 6 ወር እንደሰራው ከሴትዮዋ ጋር መግባባት አልቻልንም። በጣም እንትናት መጥፋት ደግሞ አልፈለኩም። ሁለተኛ ያንን ችግር መድገም አልፈለኩም እዚህ ላይ ማለት ነው። እና ያለኝ አማራጭ በህጋዊ በቃ ከሷ ጋር መነጋገር ወይ ይሰራለሁ፣ ካለዛ ደግሞ አሳፍረሽ ላኪኝ አልኳት። ከዛ እሺ ብላ ያው በደሞዜ በራሴ ቆርጣ 6 ወር እንደሰራው ላከችኝ ማለት ነው። አልቆየውም። ከዛ ከዱባይ መልስ የተወሰነ እዚሁ ኢትዮጵያ ላይ በካሻር ስሰራ ነበር። ወደ ቦሌ አካባቢ ካሻር ተቀጥሬ ማለት ነው። ያው የተወሰነ ጊዜ ሰራው። ያው ከዛም የማይሆን ነገር ሆነ ማለት ያው ያልኩ ነገር የተፈጠረብኝ ነገር ከአሰሪዎችም ጋር ጸባያቸውን እየቀየሩ በየጊዜው ችግር ይፈጥሩብኝ ነበር። ስራ እንዳልሰራ ማለት ነው። ጸባያቸውን እየፈጠሩ ማለት ሌላ ጾታዊ ነገር እየፈለጉ ማለት ነው? አይ ማለት በቃ የሆነ ምክንያት እየፈጠሩ ከስራ እንደወጣ ማለት ነው። ለምን? እኔ ምን አውቃለሁ ማለት እነሱ የሆነ ነገር ይሏቸዋል። እነማ? ይሄ በምሰማው ድምጽ ያልኩ ማለት መጀመሪያ የተፈጠረብኝ ነገር ማለት ቅድም ጀምረሽልኝ ነበር የሆነ ድምጽ የሶስት ሰዎች ድምጽ ይሰማኛል ብለሽ ነበር። አሰሪዎች ምን ይሏቸዋል? ለአንቺ ነው የሚሰማኛል? ለእኔ ይሰማኛል። ግን ማንኛውም እንትን ልክ ከበር ሲገቡ የሆነ ጆሮአቸውን ቀጥ አድርገው ነው የሚሰሙ። ለእነሱ የሆነ ነገር እንደሚነግሯቸው ነው የሚሰማሽ አንቺ? ትረዳለህ። ሲገቡ እንደዚህ ቀጥ አድርገው ሰምተው ነው ከዛ በኋላ ወደ እኔ የሚመጡት ማለት ነው። እኔ ምናልባት እንግዲህ መሰረት እንደዚህ አይነት ስሜቶች እንደዚህ አይነት ድምጾች ሰዎች ይሰማናል ይላሉ፣ ሌሎች ሰዎችም ይላሉ። ይሄን አንቺ ብቻ አይደለሽ። ግን ምን መሰለሽ ምክንያቱ የተለያየ ሊሆን ይችላል። ባለሙያዎች የራሳቸውን የሚያስቀምጡት ምክንያት ሊኖር ይችላል። ግን ቀጥታ ከስነልቦና ጋር ይገናኛል። ቀጥተኛ ግንኙነት አለው ተብሎ ይታሰባል። እንደዚህ አይነት ድምጾች ለሰዎች የማይሰሙ ለኛ የሚሰሙ፣ ከፍ ሲልም ለሰዎች የማይታዩ ለኛ የሚታዩ ነገሮች ይፈጠራሉ። ያንን ድምጽ እኛ ብቻ ነን የምንሰማው።
ሌላ ሰው አይሰማውም። ያ የምንሰማው ድምፅ ሊረብሸን ይችላል፣ ሊያሳመመን ይችላል፣ በቃ ብዙ ነገር ብዙ ስሜት ውስጥ ሊከተን ይችላልና ከሜንታል ሄልዝ ጋር ቀጥታ ይገናኛል፣ ከስነልቦናው ጉዳይ ጋር ማለት ነው። እና ይሄ ዳያግኖስ መደረግ አለበት። መፍትሄ ያለው ባይዘው በጣም መፍትሄ ያለው እና ነገሮችን ከዛ ጋር ነው ከዛ በኋላ የምናያይዘው። እኔ ብዙ ክላይንቶች ስለነበሩ ብዙ ታሪኮችን ስለማውቅ ነው ይሄን የምነግርሽ። እንደዚህ አይነት ስሜት የሚሰማቸው እንደዚህ አይነት ድምፅ የሚሰማቸው ሰዎች ከዛ ሪያክሽናቸውም የተለየ ነው የሚሆነው። ነገሮችንም ከዛ ጋር ያያይዙታል እያንዳንዱን ነገር። አሁን ሜቢ አንድ ቀን ያ ሰውዬ ያው ለምሳሌ ካሸሮነሽ ሰሪበት የነበረው አለቃሽ በራሱ ሐሳብ ውስጥ ሆኖ ሊሆን ይችላል። በራሱ ሐሳብ ውስጥ ሆኖ ተክዞ ሊሆን ይችላል። ስለ ወጪው ስለ ስር አስቦ እንዲህ ቢልብሽ አንቺ ከም ጋር የምታገናኘው እዛ ጋር እየሰማሹ ድምፅ አለሽ አይደለ? ኦኬ ለዚህ ሰውዬም እየነገረው ነው ይለው። ምክንያቱም ይሄ ሰውዬ ግን ምን እያሰበ ነው? ሰውዬ እዛ ጋር ወጪው ስራው ግብሩን ምን እያሰበ ሊሆን ይችላል። እኛ ግን ኢሚዲየትሊ ከም ጋር እናገናኘዋለን እኛ ከሰማነው ነገር ጋር። ስለዚህ ይሄ አንቺ ብቻ ስሜት አይደለም ልሽ ፈልጋለሁ። ከባለሙያ ጋር ስትቆይ እነዚህ ነገሮች በጣም ኢዝሊ ነው የምትፈቻቸው። ከስነልቦና ባለሙያዎች ጋር ስትቆይ ማለት ቆይተሽ ታውቂያለሽ? ከባለሙያዎች ጋር ሳይኪያትሪስት ኦር ሳይኮሎጂስት አግኝተውሽ ያውቃሉ? አዎ በቃ እነሱ ማግኘት በጣም የተሻለ አማራጭ ነው ብዬ አስባለሁ። ለመሰለሽ መቀጠል ስለሌለበት ማለት ነው። እንደዚህ አይነት ስሜቶች ምናልባት አሁን እነሱ ዲያግኖስ ሲያደርጉ ያውቁታል። ጤነኛ ስሜቶች ናቸው፣ አይጎዷትም። ዋናውን እኔ የምፈልገው አንቺ ደህና እንድትሆኚ ነው። ገባሽ አይደል? ስለዚህ እነዚህ ስሜቶች እነዚህ ነገሮች መስማቷ አይጎዳትም ወይስ ይጎዳታል? የሚጎዳት ከሆነ ደግሞ ምንድነው ማድረግ ያለባት? ኢሚዲየት ወደ ሆነ ውሳኔ ይመሩሻል። ስለዚህ ባለሙያዎችን እንድታገኝ ሪኮመንድ አደርግሻለሁ። ታገኛለሽ ባለሙያዎችን። እሺ አንዱ እሱ ነው። እንቀጥል እንግዲህ በዚህ ውስጥ ሆነሽ ደግሞ ያው ስራዎቹ እንዳልኩሽ ይገጣጠማሉ ልሽ ፈልጌ ነው። አሁን ያኛው በቃ ላንቺ ያ ነው ሪዝን ሊሆን የሚችለው። ከዛ ሪያክት የምታደርጊበት መንገድ ስራው መተው ሊሆን ይችላል። ዋቴቨር ብዙ ነገሮችን ሊያስከስት ይችላል። በዚህ ውስጥ ሆነሽ ደግሞ እንግዲህ አንድ ትልቅ ነገርን አበርክተሻል። መጽሐፍ ጽፈሻል። እነማን ይሆኑ ይላል። እውነተኛ ታሪክ ነው። ስፔሻሊ አሁን ይሰማኛልም ስለምትዩ ነገርም እዚህ ውስጥ አካተሻል ባየሁት መሰረት። እና ምን አነሳሳሽ መጽሐፉን ለመጻፍ? ያው ያነሳሳኝ ነገር ይሄ ነገር ማለት ዝም ብዬ ታሪኬን ሳየው አንድ መጽሐፍ እንደሚወጣው አሰብኩኝ እና ለምን አልጽፈውም አይነት ነገር ቢጻፍ አንድ መጽሐፍ ይሆናል። እዛም ያሳለፍኩት ስደት ላይ የሚያሳለፍኳቸው ብዙ ችግሮች አሉ። ብዙ ስቃይ አሳልፌያለሁ። ብዙ ነገር ተፈትኛለሁ በብዙ ነገርና ለምን አልጽፈውም? ብዙ እህቶቼ ሊማሩበት ይችላል። አዳዲስ ልጆችም ወደ አረብ ሀገር የሚሄዱ እዛ ከሄዱ በኋላ ሊገጥማቸው የሚችሉ ነገሮች አሉ እና ያንን እንዴት እንትን ማለት ይችላሉ የሚለውን ነገር ለማሳየት ማለት ነው። ችግር ቢገጥማቸው ከዛ ችግር እንዴት መውጣት እንደሚችሉ እዚህ ላይ እንደውም የጀርባው ገጽ ላይ የጀርባው ከቨር ላይ ምን ይላል? ህይወት እንደዚህ ናት፣ ለሰዎች የደስታቸው እንጂ የሐዘናቸው ምክንያት መሆን የለብንም ይልና እኔም ማንነታቸውን በማላውቃቸው ይሄ ነገር የተፈጠረው በ25 ዓመቴ ቢሆንም በዛን ወቅት የተሻለ ኑሮ እንዲኖረኝ ጥረት ላይ በነበርኩበት ጊዜ ወደፊት ሰርቼ ላሳካቸው ያቀድኳቸውና እንዲኖረኝ የምፈልጋቸው ብዙ ነገሮች ቢኖሩኝም ይህ ነገር ከተፈጠረብኝ በኋላ ለ13 ዓመታት ያህል በሄድኩበት እየተከታተሉ ማንነታቸውን ደብቀው በዙሪያዬና የኔ ቅርብ የሆኑ ሰዎች መጠቀሚያ በማድረግ ይህን ያህል መከራና ግፍ አድርሰውብኛል ይላል። እንግዲህ ይሄ ከመጽሐፉ አንድ ተቀንጭቦ በጀርባው ላይ የተወሰደ ነው። እነማን ይሆኑ ይላል። በመሰረት ጎሹ የት ነው የሚያገኙት መጽሐፍሽን? መጽሐፌ ሁሉም መጽሐፍ መደብር አለ። ስለዚህ ይህን መጽሐፍ የዛሬ ባለ ታሪኬን መጽሐፍ እነማን ይሆኑ የሚለውን በእውነተኛ ታሪኳ ላይ የተመሰረተውን በስደት ህይወቷ በነገራችን ላይ እዚህ ላይ ያልገለጽ ነው እዚህ ላይ ያላነሳናቸው ነገሮች እዚህ ውስጥ የተካተቱ በጣም ብዙ ነገሮች አሉ መጽሐፉ ውስጥ በጣም ብዙ ስለ ልጅነቷ፣ ስለ ትምህርት ህይወቷ፣
ስለ ፍቅር ህይወቷ፣ ስለ መለየት፣ ስለ ቤይሩት፣ ስለ ለብቻ ኑሮ፣ ስለ እስር ቤት፣ ወደ ሀገር ስለመመለስ፣ ድጋሚ ወደዛ ስለመሄድ ብዙ ነገሮች እዚህ ላይ ተጠቃለው አሉ። ስለዚህ ይህን መጽሐፍ አንብቡት። በመጽሐፍት መደብሮች ታገኛላችሁ። ስለዚህ እንድታነቡት በዚህ አጋጣሚ እንግዲህ መልእክቴን እኔም አስተላልፋለሁኝ። በጣም ነው የማመሰግንሽ። እሺ እኔም አመሰግናለሁ ላካፈልሽን ታሪክ፣ ለነገርሽን የህይወት መንገድሽ እኔ በተመልካቾች ስም ከልብ አድርጌ አመሰግንሻለሁ። በመጨረሻ የምታስተላልፊ መልእክት ካለ እድል ስጥሽ። ያው መጽሐፌን እንዲገዙኝ ነው በቃ ማለት መጽሐፌን ያው የኔን ሙሉ ታሪክ ከመጽሐፌ ውስጥ ያገኙታል። መጽሐፌን ገዝታችሁ እንድታነቡ ነው የምለው። መጽሐፍት ቤቶች ብቻ ነው የሚገኘው? እኔ ጋም አለ፣ ያው ስልክ ቁጥር ስላለ መደወል ይችላሉ። ያ ኦኬ። ስለዚህ መጽሐፏን ግዟት፣ ስልክ ቁጥሯን እየደወላችሁ እዚህ ላይ መጽሐፉ ላይ ያለው ነው ስልክ ቁጥር? ስልክ ቁጥሬ እሱ ጋር አለ። በ0957 98 32 87 ይሄ ነው። ስለዚህ በዚህ እየደወላችሁ እንግዲህ እዚህ ያላችሁ መጽሐፏን ልትገዟት ትችላላችሁ ማለት ነው። አጠቃላይ መጽሐፍ ለሚፈልግ ሰው ስለዚህ እንግዲህ አንቺን ማግኘት ይችላሉ። መጽሐፍት ቤቶችም ማግኘት ትችላላችሁ ማለት ነው። በጣም አመሰግንሻለሁ። እኔም አክብራችሁ ስለጋበዛችሁኝ ከልብ አመሰግናለሁ። እንግዲህ የተከበራችሁ ተመልካቾች ከዛሬ ባለታሪክ እንግዳዬ መሰረት ጋር ያደረኩት ቆይታዬን ይመስላል። እንግዲህ እንደተማርንበት ተስፋ አደርጋለሁኝ። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚህ እሰናበታችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈልጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።